ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? እግዚአብሔርን በጣም አድርጌ አመሰግናለሁ። እንግዲህ ያው እንደምታስተውሉ ምናልባት ለመጀመሪያ ጊዜ ይሄንን የምታዩ ከሆነ ይሄንን ትምህርት ዩቲዩብ ትምህርት በተለይ የጸሎት ንቅናቄ ከሚለው መጽሐፍ ላይ ነው እያስተማርኩ ያለሁት። በነገራችን ላይ ይሄ መጽሐፍ የዚህ ስብከት ምትክ መሆን አይችልም። ይሄም ስብከት ደግሞ የዚህ መጽሐፍ ምትክ መሆን አይችልም። እግዚአብሔር በሁለቱም በተለየ ሁኔታ ስለሚባርክ ይህንን መጽሐፍ እንደምንም ከየትም አግኝታችሁ ብታነቡ በጣም ደስ ይለኛል። ምክንያቱም በዚህ በስብከቴ ላይ ምናልባት መጽሐፍ ውስጥ ያለውን ሁሉን ነገር ላላገኝ እችላለሁ። በእንግሊዝኛም the power of prayer ተብሎ በእንግሊዝኛ ተጽፏል። ምናልባት ማንበብ የምትፈልጉ አማዞን ላይ ታገኛላችሁ። ምናልባት ሰፊ ነገር በዚህ ውስጥ ስላለ ደግሞ ይህንን ልታገኙ እፈልጋለሁ። ከዚህ ቀጥሎ እግዚአብሔር በአካዳሚክ ትምህርት እግዚአብሔር ምን እንዳደረገ ይሄንን እንትን ለማለት እፈልጋለሁ። አካዳሚክ ትምህርት አስፈላጊ ነው፣ ግን በእግዚአብሔር ቃል ውስጥ እንደዚህ ይላል። አንድ ስፍራ አነባለሁ። ፊልጵስዩስ ላይ ምዕራፍ 3 ላይ ከቁጥር 4 ላይ እኔ ግን በስጋ ደግሞ የሚታመንበት አለኝ፣ ሌላ በሚታመንበት አለኝ። ሌላ ሰው የሚታመንበት በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ። በስምንተኛ ቀን የተገረዝኩ ከእስራኤል ትውልድ በቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበሩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ነገር ሁሉ ስለ ክርስቶስ ኢየሱስ እንደ ጉዳት እቆጥራለሁ። አሁን በእውቀት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ግን ሁሉን እንደ ጉዳት እቆጥረዋለሁ። ስለ እርሱ ሁሉን ተጎዳው በክርስቶስ ይገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነትም ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከእኔ ዘንድ ከሕግ ለእኔ ያልሆነውን ጽድቅ ሳይሆንልኝ በእርሱ ይገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንድመስል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ሊደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ብሎ ይናገራል እግዚአብሔር ቃል። በጣም የሚገርም ነው እና ስለ ትምክህት ነው ጳውሎስ የምናገረው። ይህንን እስቲ በዚህ ሀሳብ አጭር ጸሎት እንጸልያለን። ጌታ ሆይ በዚህ ሰዓት እኔ የምናገረው ነገር ጌቶ ከህይወቴ የማካፍለው ነገር ለሌሎች በረከት እንደሆነ እጸልያለሁ። ስለምታደርግ ደግሞ ተመስገን። ክብር ከፍ ይበል በጌታ በኢየሱስ ስም አሜን። እና እግዚአብሔርን አመሰግናለሁ። ስለ አካዳሚክ ትምህርት ይማራለሁ። የሚገርማቸው ነገር እኔ የተማርኩት የአካዳሚክ ትምህርት ከፊደል ቆጠራ አንስቶ ዛሬ እስካለሁበት እስከ ዶክተሬት ትምህርት ቤቴ ድረስ እግዚአብሔር ትልቅ መሳሪያ አድርጎ እንደተጠቀመ ነው የማውቀው። እግዚአብሔር እንግዲህ ይህንን መሳሪያ ሲያደርግ ዓላማ አለው። ስለዚህ እንግዲህ ይህንን የሚለው እኔ አዋቂ ነኝ ችሎታ አለኝ ብዬ አይደለም። እግዚአብሔር ለክብሩ እንዴት እንደሚጠቀም እንትን ለማለት ነው። እኔ ለፊደል ትምህርት የሄድኩት በመንደሬ በቅርቡ ተመስርታ ወደ ተመሰረተችው ከአምልኮ ውጪ የጠዋት ትምህርት ወደምታስተምር ቀጀሌ ወደምትባል ትምህርት ቤት ነው የሄድኩት። እዛም ቀጀሌ ወደምትባል ትምህርት ወደምታስተምር ቸርች ነው የሄድኩት። በወቅቱ የፊደል አስተማሪ የነበሩ አቶ ዘውዴ ዳርሰቦ የሚባሉ ሰው ወዲያው እንደሄድኩኝ ጌታን ተቀብለሃል ወይ ብለው ሲጠይቁኝ አይ ጌታ ምን እንደሆነ አላቅም አልተቀበልኩም ስል በልጄን አንሳና ጌታን ተቀበል ስሉኝ እኔም ምንም እንትን ሳልል ዝም ብዬ እጄን አንስቼ ጌታን ተቀበልኩ። ነገር ግን የእምነት ትርጉም አይገበኝም ነበር። በዚህ ሰዓት ላይ በጣም ሳይገባችሁ ጌታን የተቀበላችሁ እንደገና በትክክል ምክንያቱም መጽሐፍ ቅዱስ ምን ይላል? ሰው በልቡ አምኖ በአፉ መስክሮ በልብ ካመንክ በኋላ ነው ከልብ ካመንክ በኋላ መመስከር ነው ያለብህ። በአፉ አምኖ ምንድነው? በልቡ አምኖ በአፉ ቢመሰክር ይድናል ነው ኢየሱስ ክርስቶስ ጌታ እንደሆነ። ስለዚህ በጣም አስፈላጊ ነው። ነገር ግን በትክክል ጌታን የተቀበልኩት በዚህቹ በቃለ ሕይወት ቤተክርስቲያን አንደኛ ደረጃ ትምህርት ቤት ተከፍቶ ነበር። ተከፍቶ በነበረበት ሰዓት ላይ ወደዛ ሁለተኛ ክፍል ላይ ሲማር መጽሐፍ ቅዱስ ኮምፐልሰሪ ነበር። ከአንደኛ ክፍል ጀምሮ አንድ ሰብጀክት ይማር ነበር። በተለይ ትዝ ይለኛል 1960 ዓመተ ምህረት የዛሬ 55 ዓመት ማለት ነው። አሁን 2015 ነው። የዛሬ 55 ዓመት አቶ ተስፋዬ ሎምቤቦ የሚባሉ አሁን ወደ ጌታ ሄደዋል። በጌታ ስለ መዳን በደንብ አድርገው መሰከሩልኝ። ያን ዕለት ጌታን የምትቀበሉ አላችሁ ወይ ሲባል በትክክል ገብቶኛል ብዬ ጌታን ተቀበልኩ። በአመቱ ደግሞ ጥምቀት ወሰድኩኝ እና ያን ጊዜ እግዚአብሔር ያደረገልኝ በጣም ትልቅ ነገር ነው። ህይወቴ ተለወጠ። ድራማቲክ የሆነ ቼንጅ
ድራማቲክ የሆነ ለውጥ በህይወቴ መጣ። በጌታ ፍቅር መንደድ ጀመርኩ። መጽሐፍ ቅዱስ የሚባለውን ነገር ማወቅ ፈለኩ፣ ግን መጽሐፍ ቅዱስ አልነበረኝም። ለመጽሐፍ ቅዱስን በግል ለመግዛት አስቸጋሪና ከባድ ነው። 3 ብር ነው። ከ3 ብር ከየት መጥቶ እንትን ይደረጋል? ምክንያቱም በትውስ ስለዚህ መጽሐፍ ቅዱስን ከሰዎች ካገኘው በተውሶ እየወሰድኩ አነብ ነበር። ካልሆነም ደግሞ ወደሚሰበክበት ሁሉ እሄዳለሁ እና ቸርች ላይ በደንብ አድርጌ እሰማለሁ። ግን እግዚአብሔር ደግሞ እኔን ሊያስተምረኝ ፈልጎ በትምህርት ዕውቀትን ሰጠኝ። ለምሳሌ በአራተኛ ክፍል 2ኛ ማዕረግ ወጣሁና አዲስ ኪዳን ተሸለምኩ። ይገርማችኋል፣ በዛ አዲስ የተሸለምኩትን አዲስ ኪዳን በክረምቱ አንብቤ ጨረስኩኝ። በአራተኛም ክፍል እንደገና ተጨማሪ ነገር ግን ሙሉ መጽሐፍ ቅዱስ አስፈለገኝ። እግዚአብሔር ደግሞ በ5ኛ ክፍል 1ኛ ማዕረግ ስለወጣው መጽሐፍ ቅዱስ አገኘው። በህይወቴ እንደዚህ አይነት ደስታ አይቼ አላቅም። ምክንያቱም እግዚአብሔር በዚህ ምክንያት ይሄንን እድል ስለሰጠኝ እግዚአብሔርን በጣም አድርጌ ነው የማካፍለው። ስለዚህ ግማሽ ደስታዬ ሙሉ ደስታዬ ሆነልኝ ማለት ነው። እግዚአብሔር ለጥማቴ እርካታ ሰጠኝ ማለት ነው። ያን ጊዜ ነው እግዚአብሔር እኔን ማሳደግ የጀመረው፣ ማስተዋል የጀመርኩት። ለወደፊት እግዚአብሔር ለአገልግሎት እንደሚፈልገኝም ትንሽ እግዚአብሔር እያሳየኝ የመጣበት ጊዜ ነው። ስለዚህ ያን መጽሐፍ ቅዱስ ያገኘው ዕለት እንደዛ ዕለት ተደስቼ አላቅም። በቃ በህይወቴ ዘመን እስከ ዛሬ ድረስ ደስታው ስለኛል። ትዝ የሚለኝ የሰፈሬ ልጆች መጽሐፍ ቅዱስ አገኘን እንኳን ደስ አለ ብለው አጅበው ወደ ቤት ይዘውኝ የመጡበትን ቃል አስታውሳለሁ። ስለዚህ እግዚአብሔር ይህንን እድል ስለሰጠኝ ይህንን መጽሐፍ ቅዱስን የትም አነባለሁ። ይገርማቸዋል። ከብት ስጠብቅ አነባለሁ። ኢቨን ሳር ለመጠበቅ እጄ አነባለሁ። ኤቭሪዌር ይህንን መጽሐፍ ቅዱስ አነብ ነበር። ጠዋት፣ ማታ፣ ቀን ባገኘሁት አጋጣሚ ሁሉ አነባለሁ። እንደገና ደግሞ ለሌሎች እመሰክራለሁ፣ ለሌሎች አነባለሁ፣ ለሌሎች እመሰክራለሁ እና የእግዚአብሔር ቃል ለኔ ምግብ እንደሆነልኝ አውቃለሁ። በተለይ ራዕይ ምዕራፍ 1 ከቁጥር 3 ላይ የሚሰማ የሚያነብ በውስጡ የተጻፈውንም የሚጠብቅ ብፁዕ ነው ተብሎ ስለተጻፈ ያንን በተግባር እንትን ለማለት በጣም ይተጋ ነበር። ለመስማት፣ ሁለተኛ ለማንበብ፣ ሶስተኛ ያነበብኩትን የሰማሁትን ደግሞ ኮንቪክትድ ሆኜ ለማድረግ በጣም ይተጋ እንደነበረ ትዝ ይለኛል። ከዛ የተነሳ በጣም የሚገርማቸው ነገር 6ኛ ክፍል ሆኜ ሰፈር ላይ መጽሐፍ ቅዱስን ማስተማር ጀመርኩኝ። ወጣቶችን አሰባስቤ ልጆችን አሰባስቤ ሰፈር ትምህርት ላይ እየዞርኩ ማስተማር ጀመርኩ እና ያ ብቻ ደግሞ አይደለም። 9ኛ ክፍል ከደረስኩ በኋላ የመጀመሪያ ፑልፒት ስብከት 1967 በኢትዮጵያ አቆጣጠር፣ ያ ማለት ምን ማለት ነው? የዛሬ 48 ዓመት የመጀመሪያ ስብከቴን መስበኬን አውቃለሁ። ክብር ለጌታ ይሁን። ላለፈው 48 ዓመታት እግዚአብሔር በጸጋው ደግፎኝ ወንጌል እየሰበኩ ለዛሬ ቆይቻለሁና የረዳኝ እግዚአብሔር ስሙ የተባረከ ይሁን እና እውነቱንም ደግሞ የገለጠልኝ አንድም ጊዜ የእግዚአብሔርን ቃል ለመስበክ በእውነት አፍሬ አላቅም። ለምን? እግዚአብሔር በቃሉ ሞለ። ዛሬ እንኳን የማገለግለው አገልግሎት እንደገና ደግሞ ቅድም እንደነገርኳችሁ በዚህ መጽሐፍ ውስጥ የጠቀስኳቸው ብዙ ጥቅሶች በሌላም ጽሁፎች ውስጥ ያሉትን ከጥቅስ መውጫ ያገኘሁት አይደለም፣ ወይም ከሌሎች እንትን ያገኘሁት አይደለም። አብዛኛውን ማለት ነው ከዛ አላገኝም ማለት። አብዛኛውን ግን ያገኘሁት እግዚአብሔር በልጅነቴ ዘመን ያስተማረኝ በውስጤ ካስቀመጠው ከእግዚአብሔር ቃል የተነሳ ነው ማለት ነው። ስለዚህ ምንድነው በተለይ ዘዳግም ላይ ምዕራፍ 17 ላይ ከቁጥር 18 እና 18 እስከ 20 ላይ ምን ይላል? እግዚአብሔርን ለመፍራት እንደገና ደግሞ ትእዛዙን ለመጠበቅ መጽሐፉ ከእርሱ ጋር ይኑር እድሜ ልኩንም ሁሉ ያንብበው የተባለውን ቃል ለመተግበር በጣም እንትን ነበር። መጽሐፍ ቅዱስ ሁሉ ጊዜ ከኔ እንዳይለይ እድሜ ልኬን ደግሞ ለማንበብ በጣም እግዚአብሔር እድል እንደሰጠኝ አውቃለሁ። ይህም እየሆነ እያለ የሚገርመው ነገር እግዚአብሔር ደግሞ ተጨማሪ ነገር አይደለም። ዋናው ነገር የሆነው የአሁኑ ጉዞ የጀመረው 1964 ዓመተ ምህረት ነው። ይህም ማለት 1964 ዓመተ ምህረት ማለት ምን ማለት ነው? የዛሬ 51 ዓመት ነው። የዛሬ 51 ዓመት ማለት ነው። አሁን 2015 ላይ ነው ያለነው። የዛሬ 51 ዓመት ነው። ይህ ምንድነው? ይህንን ሰፈር ትምህርት እየዞርን በምናጠናበት አንድ ጌታቸው ቀልቢሶ የሚባል ትልቅ ወንድም አለ። አሁንም በዚህ ሰዓት በህይወት አለ። እሱ ምን አለ? ምግብን 3 ጊዜ እንደምንበላ፣ ምግብ ለህይወት አስፈላጊ እንደሆነ፣ ምግብ ለኑሮ አስፈላጊ እንደሆነ፣ ምግብን የማይበላ ሰው እንደሚደክም ፈጽሞ ካልበላ እንደሚሞት፣ የምንጸልየው በቀን 3 ጊዜ ነው። ካልጸለይን እንሞታለን፣ እንደክማለን አለ።
ጌታው ምን ይሻለኛል አልኩና በቀን 3 ጊዜ ለመጸለይ ቃል ገባው። የዛን ወንድም ቃል በጣም አክብሬ ተቀበልኩ። ከዛ በኋላ መጸለይ ጀመርኩ። ቁርስ መብላት እንደሚያስፈልግ መጸለይ እንደሚያስፈልግ፣ ምሳ መብላት እንደሚያስፈልግ መጸለይ እንደሚያስፈልግ፣ እራት መብላት እንደሚያስፈልግ መጸለይ እንደሚያስፈልግ በቀን 3 ጊዜ መጸለይን ለ5 ደቂቃም ቢሆን መጸለይ ጀመርኩኝ። በጣም የሚገርማችሁ ነገር በጸለይኩ ልክ ደስ ይለኝ ነበር። ወገኖቼ እነግራችኋለሁ፣ ጸሎትን የተዋችሁ ሰዎች ደስታችሁ የሄደው ጸሎት ስለተዋችሁ ነው። የምትጸልዩ ከሆነ ትደሰታላችሁ። ምክንያቱም በውስጣችን ያለው መንፈስ የሚነቃነቀው የሚደሰተው ስንጸልይ ነው። በእርሱ ዲፔንድ ስናደርግ ነው። መጸለይ ማለት በእግዚአብሔር መደገፍ ማለት ነው። መጸለይ ማለት ወደ እግዚአብሔር መቅረብ ማለት ነው። መዝሙር 34 ላይ ምን ይላል? ወደ እግዚአብሔር ቅረቡ ያበራላችሁማል ይላል። ብዙ ነገር ህይወታችንን ያጨልማል። ኑሮ ያጨልማል፣ ችግር ያጨልማል፣ ህመም ያጨልማል፣ ተስፋ መቁረጥ ያጨልማል። ወደ እግዚአብሔር መቅረብ ደስተኛ ያደርጋል። እኔ ስሜ ደስታ ነው። የሚገርማችሁ ነገር አንተ እኮ እንደ ስምህ ነህ ደስተኛ ነህ ይላሉ። ምንም እኔን ደስተኛ የሚያደርገኝ ነገር የለም። ነገር ግን እግዚአብሔር ይመስገን ለትንሹም ለትልቁም እጸልያለሁ። እግዚአብሔር ደስተኛ አድርጎኛል ዘመኔን በሙሉ እድሜን በሙሉ። ለምን? እግዚአብሔር የደስታ መንፈስ ነው አለው። የጭንቀት መንፈስ ሰይጣን ነው የጭንቀት። ስለዚህ እኛ ወደ እግዚአብሔር ስንጠጋ ሰይጣን ከኛ ይርቃል። ከእግዚአብሔር ስንርቅ ሰይጣን ወደኛ ይጠጋል። የማትጸልዩ ሰዎች ለምን ሰይጣንን ታስጠጋላችሁ? አታስጠጉ ሰይጣንን። ቅረቡ ወደ እግዚአብሔር፣ ከናንተ ይሸሻል። ወደ እግዚአብሔር ስትቀርቡ ሰይጣን ከናንተ ይሸሻል። ወደ እግዚአብሔር ስንጠጋ ሰይጣን ከኛ ይሸሻል። ስለዚህ ወደ እግዚአብሔር እንቅረብ። ኃጢአት ቢኖርብን ንስሐ እንግባ። ስለዚህ ወደ እግዚአብሔር ስንቀርብ ጌታ ወደ እኛ ይቀርባል። በተለይ በዛ ደግሞ እግዚአብሔር ትልቅ ምሳሌ አድርጎ የተጠቀማቸው አባቶች አሉ፣ እናቶች አሉ። አቶ አሸቦ ሰጌቶ የሚባሉ የእምነት አባት ናቸው፣ ሞዴሎቻችን። አቶ ዘውዴ ዳርሰቦ የሚባሉ የዛች የገጠር ቸርች እንትን ናቸው። ከዛ ደግሞ ወደ ሃየር ሌቨል ደግሞ ስንመጣ ክፍለ ማህበር የሚባለ አቶ አየለ አንዩ የሚባሉ መንፈሳዊ አባቶች ናቸው። በተለይ ለእኔ ትልቅ የጸሎት ሞዴሌ በቤተ ክርስቲያን ደረጃ ላይ አቶ ሰጋሮ የሚባሉ ሌሊቱን በሙሉ ተንበርክከው የሚያድሩ 5 ሰዓት 6 ሰዓት ላይ ከጉልበታቸው ሳይነሱ የሚጸልዩ ሰዎች አሉ። እግዚአብሔር ደግሞ ይህንን ጸሎት ለካ ያለማመደኝ ምክንያት ነበረው። ምክንያቱም የኢትዮጵያ ሶሻሊዝም 1966 ዓመተ ምህረት ላይ መጣ። ሲመጣ ለካ እግዚአብሔር እኔን ስለሚወደኝ ለዛ አዘጋጀኝ። ሶሻሊዝሙ ፈነዳ። ከዛ በኋላ ቀስ እያለ ከ1 ዓመት በኋላ ስደት መጣ። ብዙ ወንድሞችና እህቶች ወደ እስር ቤት ገቡ። ሲገቡ ደግሞ ከሚገቡት 1970 ዓመተ ምህረት እስር ቤት ከገቡ ሰዎች መካከል እኔ ሆንኩ አንዱ። ግን እግዚአብሔር አዘጋጅቶኛል፣ በቃሉ አዘጋጅቶኛል፣ እንደገና ደግሞ በጸሎት አዘጋጅቶኛል። ስለዚህ ጸሎት ምንድነው? ዝግጅት ነው። ጸሎት ዝግጅት ነው። ለሚመጣ መከራ ዝግጅት ነው። ለሰይጣን ፈተና ዝግጅት ነው። ስለዚህ ጸሎት የሚጸልይ ሰው በቃሉ የተሞላ ሰው መከራ መቋቋም ይችላል። ክብር ለጌታ ይሁን። ስለታሰርኩ በእስራቴ አላፍርበትም እንዳለ ጳውሎስ ስለታሰርኩ አላፍርም። እግዚአብሔርን አመሰግናለሁ። እግዚአብሔር ለዛ መከራ አዘጋጀን። እግዚአብሔር የተመሰገነው። ብዙ ነገር ደረሰብን። እኔ በዛ መከራ ውስጥ አፈር በላው። የሚገርማቸው ነገር ካድሬ በቃ ብዙ ታሪክ ይመሰክርላቸዋለሁ። ከዚህ ቀጥሎ ባለው ብዙ መከራ ነው ደረሰው፣ ግን እግዚአብሔር አዘጋጀን። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ወገኖቼ እግዚአብሔር እናንተን የሚወስድበት ቦታ ሁሉ ትምህርት ነው። ወደ ንግድ ብትሄዱ ለንግዱ ዓለም ላይ እግዚአብሔር ትምህርት አለው። ወደ ትምህርት ቤት ብትሄዱ ትምህርት ቤት ትምህርት አለው። አሜሪካ ብትሄዱ ትምህርት አለው። ደቡብ አፍሪካ ቢወስዳችሁ ትምህርት አለው። ሁሉንም አጋጣሚ እግዚአብሔር ለክብሩና ለትምህርት ይጠቀማል። አሜን ያደርግልን። ያለበት ቦታ አገር የትም ሲኦል ውስጥ ብትመጣ እግዚአብሔር ካንተ ጋር ካለ ትምህርት አለው። ስለዚህ እግዚአብሔር ሊያስተምሩ ነው። ስለዚህ እግዚአብሔር በወሰደኝ ቦታ ሁሉ አስተምሮኛል። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ክብር ለጌታ ይሁን። ተባረኩልኝ። እንጸልያለን። ጌታ ሆይ ስምህ የተባረከ ይሁን። ስላስተማርከን ትምህርት ስምህ ይባረክ። ድምፅህን አሰምተህ ተናገርከን፣ ተመስገን። እግዚአብሔር የምንኖርበት ቦታ ለእኛ ትምህርት ስለሆነ ያ ትምህርት ደግሞ ስለማይቀርብን አንተ ደግሞ ስለምታደርግ ክብር ለአንተ ይሁን። ከፍ ከፍ በልልን። መልካምነቴ ከእኛ ጋር ይሁን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። እንግዲህ ይህንን ክፍለ ጊዜ በዚህ እናጠናቀቃለን። እግዚአብሔር እንደረዳችሁ እንግዲህ እስቲ ሰሞኑን ደግሞ ጌታ ምን እንደተናገረን ጌታው እርዳን ብለን እንጸልያለን። ሁለተኛ በሚቀጥለው በተመሳሳይ መልኩ እንገናኛለን። ዳና ቆዩልኝ ባይ